በረከት ምርጫውን መርጧል። ምርጫውም ምኞት ናት። ምኞት እንደ ስሟ በጣም የዋህ እንደመሆኗ የተነሳ በባለፈው ቪዲዮ እንግዲህ ሶስት ምርጫዎችን እና ሶስት አማራጮችን ይዤላችሁ መጥቼ ነበረ። በዛሬው ቪዲዮ ግን የተመለከትነው አንዳንድ አዳዲስ ትዕይንቶችም አሉ። ከእነሱ ትዕይንቶች መካከል በረከት በዚህ በፊት ጋሸ ብላ የምትጠራውን እንግዲህ አጋዡን ሁሉን ነገር የምታደርግለትን ምኞትን ከዚህ በኋላ ጋሸ እያልሽ እንዳትጠሪኝ ከቻልሽ በረከት ማለት ብለሽ ትጠሪኛለሽ፣ እንዲሁም ስሜ ራሱ የሚረዝምብሽ ከሆነ ቤኪ ብለሽ ጥሪኝ በማለት ባጭሩ ነግሯታል። በዚህም መካከል ትዝታ ከስሩ ነበረች። አንደኛዋ ተወዳዳሪና ተቀናቃኝ እሷ ቀደም ብላ ቤኪ ቤኪ ማለት ጀምራለች። ግን ደግሞ እሱ ምንም እየተመለከታት አይደለም። ሁኔታዋ ሁላ ሊገባውም አልቻለም። እየተረዳትም አይደለም። አመመኝ፣ ቆረጠ፣ የፈለጠኝ የምትለው ራሱ እሱን ፍለጋና እሱን ለማግኘት ብላ እንደሆነ እየተረዳ አይደለም። ሆኖም እንደዛ ብላ ካመመሽ ለምንድን ነው ወደ ሆስፒታል ማትሄጂው በማለት እሱም ሀሳብ ያቀርብላት ማን ሊወስደኝ ይችላል ብላ በእህቱ አማሀኘች ማለት ነው። የሚወስደኝ የለም፣ ያቺ ዙፋን ራሱ በቃ ስራ ይዛለች እና ለምን አትወስዳትም እያለ እስኪ ዙፋንን ጥሩልኝ ብሎ ሲያስጠራ ዙፋን ደግሞ ስራዋን እየሰራች ስለነበር እንዲሁም እሷ ዙፋን ከምችለው በላይ ነው ክብካቤ ያደረገችላት በነገራችን ላይ። ምክንያቱም አሞሻል ወይ ብላ ለወንድሟ ስትል ብዙ ነገር አድርጋላት ወደ ሆስፒታል መሄድ ስትላት ግን እምቢ ስትላት የጠረጠረችው አንድ ነገር ነበረ። ይቺ ሴትዮ አውቃ ነው እዚህ ቤት ላለመባረር እና ላለመውጣት የምታደርገው ጥረት ነው እንጂ ሌላ አሟት አይደለም የሚለው ሀሳብ በአእምሯ ላይ እንደመጣላት እርግጥ ነው። እንደምንም አደጋ ለማስወጣት እየሞከረች ነው። ግን ምን ብላ ታስወጣት? ሻይ ያዛት ዙፋን። ሌላው የዙፋን እናት ልጅን ካላየው እያለች በረከትና ቤተሰቡን በጣም እየበጠበጠች ነው ያለችው። በረከት ይሄ ነገር እንዲሆን አይፈልግም። ምክንያቱም ዙፋን እንድታዝንበት አይፈልግም። ትክክለኛ እናቷን እንድታውቅ አይፈልግም። ግን ይህንን አጋጣሚ በመጠቀም ቀድማ ያው ትዝታ ነግራታለች ማለት ነው። በእርግጠኝነት ትነግራታለች ብዬ አስባለሁ። ምክንያቱም አሁን ከዙፋን ጋር ያለውን ቀረቤታ ስላየች በጣም ቀንታለች። በመጀመሪያ ደረጃ ተወደዋለች ወይም ደግሞ ይዋደዳሉ ብላ ያሰበቻቸው ኤልሳና በረከትን ነበረ። ያው የኤልሳም ሁኔታ እርግጥ ነው እንዳለ ነው። ተወደዋለች፣ ታፈቅረዋለች። ግን ይህንን ነገር ለማጣራት ያደረገችው ነገር ቤቷ ድረስ መጣ። አንቺና በረከት ምንና ናችሁ ብላ በግልጽ ጠይቃታለች። ኤልሳ በሳቅ ነበር ጦሽ ያለችባት። መመለስ አልፈለገችም ለሷ ምናልባት ወደፊት የሚል ብቻ ግምት ነው የሰጠቻት። ይህ ማለት ወደፊት ምንና ምን እንደምንሆን አናውቅም በሚለው ሀሳቧ ተመርክዛ በይቻው ብላ ትዝታም እየተሞላቀቀችባት ከቤቷ ወጥታለይ። ከወጣችም በኋላ ሰበብ ወይም ደግሞ ምክንያት አድርጋ ኤልሳ ወደ በረከት ቤት መምጣት ፈለገች። ግን ስትመጣ ወደ በረከት ቤት ያው መንገድ ላይ በደስታ ታጅባ እንዲሁም መንገድ ላይ ራሱ የዙፋን እናት ካገኘም በኋላ እባክሽ ዙፋን ማወቅ ካለባትም እናቷን በአግባቡ መልኩ ነው፣ እሷን በማይጎዳት መልኩ እስከ ዛሬ ድረስ ያሳደገቻት እናትሽ አይደለም ብለን እንዴት ነው መንገር የምንችለው? እባክሽን ተረጅኝ እያለ ለምኗታል። እሷ ደግሞ እኔስ እስከ መቼ ጠብቃችሁ ተሳቃየው እኮ በልጄ ናፍቆት እያለች መግቢያ መውጫ ሳታቸዋለች። በእርግጥም እናት ናት፣ አይፈረድባትም። ያው ልጇን ማየት ግዴታ መብትም አላት። ግን አሁን እኔ እንደ ሀሳብ መመክራት የዙፋንን እናት እንዴት ነው ለምሳሌ የዙፋን እናት መሆኗን ሳታሳውቅ በጥንቃቄ ገብታ ከዛ ቤት ልክ እንግዳ ሆና እንደ ዙፋን እንደ ብርቱካን እንዲሁም እንደ ትዝታ እንደ ማንኛውም ሰው መታ ከዛ ቤት ልጇን በስነስርዓት አጫውታት ተግባብተው ተለማምደው ተዋደው ምናምን ቀስ በቀስ ብትነግራት በጣም አሪፍ ነበረ፣ እሷ እናቷ እንደሆነች። ግን እሷ አሁን የፈለገችው ነገር ምንድን ነው? አሁን እናቴ ነሽ፣ በቃ ልጄ ነሽ፣ ተቀበይኝ ነው በአንድ ጊዜ በአንድ ቃል እንድትቀበላት ነው የፈለገችው። ይሄ ከሆነ ደግሞ እርግጥ ነው ዙፋን ትጎዳለች። ያው ቀስ በቀስ እንነግራታለን ባክሽ ብሎ እንደምንም አድርጎ ዛሬ በርጋ መታ ቆፍቅፋ ያስወጥቷታል። ካስወጣትም በኋላ ተመልሳ መምጣቱ ግን አይቀርም። ይህን ሚስጥር ታዲያ በጣም ትንሽ ሰዎች ነበር የሚያውቁት። በመጀመሪያ ምኞት ታውቃለች፣ በረከትም እንዲሁም የበረከት እናት ታውቃለች፣ ብርቱካንም ታውቃለች። የማታውቀው ያች ትዝታ ነበረች።
በዚህ ቅጽበት እሷን ሸኝቶ ወደ ቤት ከተመለሰም በኋላ ቁጭ ብሎ ማሰብ ይጀምራል። ኤልሳ ተመልክተዋለች እና ፊቱ ላይ በጣም ጭንቀት ይታይበታል፣ ይነበባል ሁሉ። ምንድነው የተፈጠረ ነገር አለ ወይ እስኪ አናግረኝ ብላ ስትጠይቀው እሱ ሊነግራት ፈቃደኛ አልነበረም። እንደምንም አድርጋ ለዙፋን ወንድምሽ የተረዳውን ነገር አንድ የሚያስጨንቀው ነገር አለ በማለት ለእህቷ ትነግራታለች። በእርግጥም እሱ ስለ እህቱ እየተጨነቀና እያሰበ ነው። ኤልሳ ደግሞ ሌላ ጭንቀት ነው የጨመረችባት። ወንድምሽን የሚያስጨንቀው ነገር አለ ሂጂና ጠይቂው ማለት አልነበረባትም ብዬ አስባለሁ። በተቃራኒው ግን ዙፋን እዛ ስራዋን እየሰራች በነበረበት ሰዓት ምኞት ጥሩ ነገር ነው ያደረገችው። የሚያስጨንቅ ነገር ምን እንደሆነ አውቃለሁ፣ ምክንያቱም የዙፋን ነገር ነው በማለት በግልጥ ነው እየተናገረችው እውነቱን ስለምታውቅ። በረከትም በጣም የደነገጠና እንዴት ልታውቂ ቻልሽ ይላታል። እሷም እንግዲህ አታስብ፣ እኔ ብዙ ነገሮችን አውቃለሁ፣ ይህ ነገር ሊያስጨንቅ አይገባም፣ ምንም ነገር ቢፈጠር ከጎን ነኝ ብለዋለች። እና ቢኪቤኝ ብሎ ሀሳብ እና ፍቃድ ከሰጣትም በኋላ ምንድን አደረገችው? ምኞት ጠጋ ጠጋ ነው ያለችው። ያውም እንግዲህ የሚያምር ቀሚስ ለብሳ ማለት ነው። የሚያምር ቀሚስ ተለብሶ ቁጭ ተብሏል። ከስሩ አይዞ በርታ እየተባለ ተሳስቶ ራሱ ጋሻ ሲባል እንኳን ትዝ ስላት በረከት እያለች እየጠራችው ማለት ነው። ይህን ነገር ትዝታ ተደብቃ ማዳመጥ ጀመረች። እነዚህ ሰዎች በቃ ያችን ኤልሳ እገላገላታለሁ ስል ጭራሽ ይችኛቱ ደግሞ ምንድን ነው ነገሯ የሚል ሀሳብ መጣላት ባይምሯ። ምክንያቱም ኤልሳን ሄዳ ብታስፈራራት ኤልሳ ጭራሽ ቤት ውስጥ መታ ቁጭ አለችላት። ከዛ አልተሻለሽም ወይ ደህና ነሽ ወይ እየተባባሉ ምኞትና ኤልሳ እናንተ እዚህ ሰላምታ ትላወጣላችሁ እኔን አሞኝ አይደል የሚል ሀሳብ ነበር የሰጠቻት። እሷም ታዲያ ምን እናድርግ በሚለው ፈገግ አሉና ሌላ ነገር ቀልበስ አድርገው ማውራት ጀመሩ። ከዛም በኋላ ምን ተፈጠረ ነይ ወደ መኝታ ክፍልሽ እንግባ እንውሰድሽ ሲሏት ራሷን ሄደችው። ሌላው ብርቱካን እዛ ቤት ከወጣች በኋላ አንድ እቅድና ዓላማ አላት። እሱም ዙፋንን አግታ የምትፈልገውን ነገር መውሰድ ነው፣ ወይም እዛ ቤት ተመልሳ እንድትመጣ የምትገባበትን መንገድ እየፈለገች ነው ያለች። ስለዚህ ለራሷ ለሆነ ሰው ቀጥራ ደውላለት ተከታተላት፣ እያንዳንዷ በእሷ ምክንያት ነው እዚህ ቤት የተባረርኩት በማለት ብዙ ነገሮችን እያደረገች ነው ያለችው። ስለዚህ ዙፋን አሁን ላይ አደጋ ላይ ናት። ግን ደግሞ ማንም ሰው እየተረዳትና እያወቀላት የለም። በረከት እዚህ ጋር ያስጨነቀው የእናቷ ጉዳይ ነው እንጂ የመታገቷ ጉዳይ አላሳሰበውም። በጭራሽም ሀሳቡ አይመጣለትም። አንዴ ብርቱካን ከዛ ቤት ከወጣሽ ማንም ሰው ዞሩ ላይ አይመጣም ብሎ የሚያስበው የነበረ። ግን አጅሪት ብርቱካን መንገድ ላይ ኤልሳን ሸኝታ ስትመለስ አግታታለች። ኤልሳ ይህን ነገር አታውቅም። ወዲያውኑ ስልክ ይደወልላታል። ዙፋን የት ነች? አብራችሁ አልነበራችሁም ወይ በሚለው ሀሳብ ሲነሳላት እሷ እኮ ሸኝታ የተመለሰች እኔም ቤት የገባው የሚል ሀሳብ ነበር የሰጠቻቸው። ከዛ በኋላ ግራ ተጋቡ። ምኞትም ሲጠይቅ በረከት እስካሁን እንደወጣች እኮ አልተመለሰችም የሚል ሀሳብ ተሰጠው በጨለማ። ስለዚህ እህቱን እንዴት አድርጎ ነው መፈለግ ያለበት በጨለማ? እናም ተጨንቆ በነበረበት ሰዓት ምኞት ጠጋ ብላ ሀሳቡን ለመጋራትና ለመጥናት በተጠጋችበት ቅጽበት ትዝታ በቃ ልተኛ ብላ ሸውዳቸው ወሬያቸውን እያንዳንዱ እያዳመጠችም ነበረ። አሁን እውነቱን አውቃለች። ስለዚህ በቀጥታ ሂዳ ለዙፋን መናገር ነው የፈለገችው። ምክንያቱም ይሄ ጥሩ አጋጣሚ ነው ለትዝታ የሚሆነው። ትዝታ አሁን ለዙፋን እውነተኛ እናቷን ከነገረቻት ያች ሴትዮ እንደሆነች እና ዘርፌ ከሆነች ለምን አልነገርሽኝም በማለት ምኞትን እንድታኮርፋት ይጠቅማታል። ከምኞት ጋር እንዲጣሉ ከወንድሟ ጋር እንድትጣላ በጣም ትልቅ መንገድ ነው። ምኞት እዚህ ጋር በጣም ብልጥ ካልሆነች በስተቀር እንዲሁም ዙፋን ራሱ ብልጥ ሆና ወንድሟንና ምኞትን ላለመጣት ስትል በጥንቃቄ ነገሮችን ካልፈተሸቻቸው ከሁለቶች ከምትወዳቸው ሰዎች ጋር እንደምትጣላ እርግጥ ነው። የምትጣላው በዚች በትዝታ ምክንያት ነው። መኝታ ክፍሏ በሄደችበት አጋጣሚ እኔ እውነቱን መናገር አልፈለግኩም ነበር፣ ግን ደግሞ ልነግርሽ ነው። ይኸውልሽ ወላጅ እናትሽ የበረከት እናት አይደለችም። ቅድም መታ ነበረ በር ስታንኳኳ፣ ያውም በወንድምሽ አናግሯታል ግቢ እያላት ነበር፣ ግን ደግሞ እሱ ሌላ ሰው ነው ቤት ተሳስታ ነው ምናምን ብሎ ሸወደሽ፣ ምክንያቱም አንቺ እንድታውቂ ስለማይፈልጉ በማለት ነገሩን ቀልበስብስ አድርጋ እንግዲህ ቅውጥ አድርጋ የነገረቻት። በዚህ ጉዳይ ዙፋን ግራ ገባት። እንዴት አልገባኝም፣ ምንድን ነው የምትወሩ በማለት በጥፊ ያጋጨቻት። እዛ መኝታ ክፍሏ ውስጥ ለተተኛ በመጣችበት ቅጽበት
አውቀሽ ነው? እኔ እኮ አዝኜልሽ ነው ወንድሜን ስላዳንሽልኝ፣ ግን አንቺ ለማጣለት ነው አይደል የመጣሽው ማለት ትዝታን በጥፊ ብታጋጫትም ትዝታ ከፈለግሽ ያው ማስረጃ ትልና በስልካቸው ያወሩትን እያንዳንዱ ቀርጻቸው ስለነበረ ከዙፋንና ከበረከት ጋር ተናግራታለች። በዛም ምክንያት በጣም ግጭት ይፈጠራል፣ ይጣላሉ። ወዲያውኑ እየተሯሯጡ ወደ ትዝታ ክፍል ይገባሉ። በረከትም እንግዲህ አቅፋት ስለነበረ ትዝታ በጣም ንድድቅ ብላለች። ኤልሳን ተገላገልኩ ስል ደግሞ ጭራሽ አንቺ መጣሽልኝ በሚለው ነው በቅናት ስሜት ተነሳስታ ይህን ነገር ልታደርግ የወሰነችውና የተገፋፋችው። አሁን የበረከት መጨረሻ ምን ሊሆን ይችላል? ዙፋን ይህንን ነገር ካወቀች በኋላ ወንድሜ ብላ ተጠራለች ወይስ እናቷን ታምናታለች? ያለዛ እስከዛሬ ስታግዛትና ስትረዳት የነበረችው እናቷን አላውቀሽም ብላ ተገዳታለች። ነገሩ እንደቀጠለ ነው። የዛሬ ጉዳችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ